እንኳን ለመጥምቀ መለኮት ለቅዱስ ዮሐንስ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚሉ ቅዱሳን ወርሃዊና ዓመታዊ በዓል መታሰቢያቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል በሐምሌ ወር የሚነበበውን የመጥምቀ መለኮት የቅዱስ ዮሐንስ ገድሉን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ማምነን ጌታችን መድኃኒታችን ኢየሱስ ክርስቶስ ለመጥምቁ ቅዱስ ዮሐንስ በከበረው ፍቅሩ የተነሳ የሰጠውን የቃል ኪዳኑ ምስራች እንናገራለን። በተባረከ ወርሃ ሐምሌም ከገዳም ማር ይልቅ ጡም የሆነ ይህንን ቃል ኪዳን ሰማ ዘንድ ይገባናል። ስሙ የከበረ የመድኃኔ ክርስቶስ ጎዳናን የሚጠርግ የነቢይ ቅዱስ ዮሐንስ ጸሎትና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ተጋድሎን ወደ ፈጸመበት ዘመኑ እንመለስና የመጥምቀ መለኮት ቅዱስ ዮሐንስ መዋለ ሕይወቱ 46 ዓመት ከአንድ ወር ነው። ይኸውም ከጌታችን ኢየሱስ ክርስቶስ ልደት አስቀድሞ 6 ወር፣ እርጉም ንጉሥ ሄሮድስ ሳይሾው አስቀድሞ 2 ዓመት ከእርሱ ጋር ተሰዳ በገዳመ ዚፋታ 5 ዓመት ከኖረች ከእናቱ ጋርም ለእስራኤል ከመገለጡ አስቀድሞ በበረሃ 23 ዓመት በሄሮድስ ትእዛዝ በወርሃ መስከረም 2 ቀን ቅድስት አንገቱን ከመቆረጡ አስቀድሞም በወህኒ 8 ወራት አንገቱን ከተቆረጠ በኋላም ቅድስት ራሱ እየሰበከችና እርጉም ሄሮድስን እየወገዘች 15 ዓመት ኖሯል። የአባቱ የነቢይ ዘካርያስ ሰማዕትነትም በቤተ መቅደስ በወርሃ መስከረም 7 ቀን ተፈጸመ። የእናቱ የቅድስት ኤልሳቤጥ ዕረፍቷም በበረሃ በወርሃ መስከረም 8 ቀን ነው። በወርሃ የካቲት 16ም የሚሉ አሉ። የተወደዳችሁ ወንድሞቼ ሆይ በነቢዩ ቅዱስ ዮሐንስ በዓል ዕለት እንግዳን የሚቀበል ክቡር ዜና ገድሉንም የሚጽፍ የሚሰማ የሚያሰማ ሰማዕትነትን በፈጸመባት ዕለትም ድሆችና የተቸገሩትን ደካሞች እናቶችን የሙት ልጆችንና በወህኒ የታሰሩትን በሚቻላቸው መጠን ለሚጎበኙ ሁሉ ምጽዋትንም ለሚያደርጉ ሁሉ መጥምቀ መለኮት ቅዱስ ዮሐንስ ስለ እነርሱ የዘላለም ሕይወትን ያገኙ ዘንድ ወደ እግዚአብሔር ይለምናል። ነቢይና ሐዋርያ የሆነ የመጥምቀ መለኮት ቅዱስ ዮሐንስ አማላጅነቱ እንደማይደርቅ የውሃ ምንጭ ወይም ቀንና ሌሊት እንደማያቆም እስትንፋስ ነው። ከሴቶች ከተወለዱ ሁሉ የሚበልጠው የለም። ለስም አጠራሩ ምስጋና ስግደት የሚገባው ጌታችን ኢየሱስ ክርስቶስ እሳታዊ ዙፋኑን ኪሩቤልና ሱራፌል ተሸክመው በሁለት ወገን ድንግል የምትሆን እመቤታችን እናቱ ቅድስት ድንግል ማርያም በቀኙ ሆና እልፍ ቅዱሳን መላእክት በፊቱ እልፍ መላእክት በኋላው እልፍ መላእክት በግራው እልፍ መላእክት በቀኙ ሆነው ግርማቸው የሚያስፈራ መላእክትም ከእነርሱም ጋር ነቢያትና ቅዱሳን ጻድቃን አበው መጡ። ነቢይ ዳዊትም ጻድቅ ሰው እንደ ዘንባባ ያፈራል፣ እንደ ዝግባም ይበዛል፣ ዳግመኛም ትውልደ ጻድቃን ይባረካሉ እያለ በበገና ይዘምር ነበር። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስም ወዳጅ ዮሐንስ ወይ የሰጠኸውን ቃል ኪዳን ታምኖ በስምህ ተማጽኖ በቤተ ክርስቲያን በበዓልህ ቀን የጸለየ ዝክርን ያዘከረ በስምህም የለመነ ነፍሱ ከሥጋው በተለየች ጊዜ ባሕረ እሳትን አሻግረዋለሁ። መንግሥተ ሰማያትንም ከፍቼ መላእክትም ቢሆኑ ያላዩት ደስታ ያለባት እረፍትም ያለባት ስፍራን አወርሰዋለሁ። የብርሃን ልብስን አለብሰዋለሁ፣ የብርሃን ዘውድም አቀዳጀዋለሁ። ዘሩንም እስከ 55 ትውልድ ድረስ እምርለታለሁ። በስምህም የተራበን ያበላ የተጠማን ያጠጣውን እኔ ከሕይወት ምግብ አጠግበዋለሁ። ከኤዶም ገነት ከሚፈስ ከማርና ከስኳር ይልቅ የሚጣፍጥ ከወተትም የነጻ የሕይወት መጠጥን አጠጣዋለሁ። በስምህ ለድሆች ከሚበላው ከሚጠጣው ከፍሎ ስላጠጣም በምግባር በሃይማኖት ጸንቶ ቅዱስ ሥጋዬን ክቡር ደሜን ይቀበል ዘንድ አዘጋጀዋለሁ። ቤተ ክርስቲያንንም በስምህ ያነጸውን እኔ በመንግሥተ ሰማያት 77 አዳራሽን አንጽለታለሁ። ዘሩንም እስከ 55 ትውልድ ድረስ እምርለታለሁ። ወደ መንፈሳዊ ወደ ሥጋዊ ግብሩ ሲጓዝ ቤተ ክርስቲያንህን ደጃፉንም ቢሆን የተሳለመውን ሰው እኔ ወደ ዙፋኔ አቀርበዋለሁ፣ በክብርም ከፍ ከፍ አደርገዋለሁ። በቤተ ክርስቲያን የተቀበረውንም በኢየሩሳሌም መቃብሬ እንደተቀበረ አድርግለታለሁ። ዓይን ያላየውን ጆሮ ያልሰማውን በሰው ያልታሰበውን ጸጋ ሰጠዋለሁ። ዘሩንም እስከ 55 ትውልድ ድረስ እምርለታለሁ። ማደሬ የሚሆነ ቤተ ክርስቲያን በስምህ በታነጸበት ስምህ በተጠራበት መታሰቢያ በተደረገበት የተአምርህ ዜና በሚነገርበት ገድልህም በሚተረጎምበት እኔ በዚያ እኖራለሁ። ገድልህና ታምህ በሚነገርበት በዚያም ርኩሳን መናፍስት ይርቁ ዘንድ
እልፍ አላፍ መላእክትን አዛለሁ። አጋንንትንም እስከ 80 ቀን ጎዳና አርቃቸዋለሁ። ከሩቅም ከቅርብም ወደ ቤተ ክርስቲያን የመጡትንም ወደ ቅድስት ኢየሩሳሌም መቃብሬ እንዲሄዱ አደርጋቸዋለሁ። ክብርንም አበዛላቸዋለሁ። ትውልዳቸውንም እስከ 55 ድረስ እምርላቸዋለሁ። ወደ ቤተ ክርስቲያን ይሄድ ዘንድ ወዶ በሽታም ቢሆን በእርጅናም ቢሆን የቀረውንም ከደጅህ ደርሶ እንደተሳለመ አደርግለታለሁ። ክብሩንም ከተሳለሙት ጋር አደርጋለሁ። በዕለተ በዓልህም በእግሩ እያሸበሸበ በእጁም እያጨበጨበ በጸናጽል በከበሮ የሚያገለግለውንም እኔ ከጣዕሙ ብዛት የተነሳ አጥንት የሚያለመልም ምስጋናን አሰማዋለሁ። ስለ ስምህ በሽተኛን የጎበኘ ያዘነውን ያረጋጋ በአገልጋዮቼ ቅዱሳን አጠገብ አሳርፈዋለሁ። መጽሐፈ ገድልህንም የጻፈ ያጻፈ የሰማ ያነበበ የተረጎመ ያስተረጎመውን የተሳለመውንም ሁሉ እኔ ስሙን በሕይወት መጽሐፍ እጽፋለሁ። ዘሩንም እስከ 55 ትውልድ ድረስ እምርለታለሁ። ዕጣንና ዘይብ ቅባ ሜሮንና መብራትን ንጹሕ ስንዴን የክህነት ልብስን መጎናጸፊያና መጋረጃን የሚሰጥ በበዓልህ ለምለም ሳርን በየወሩና በየዓመቱ በተወለድበትም በወርሃ ሰኔ 30 ሰማዕትነትን በፈጸምባት በወርሃ መስከረም 2 ቀን የከበረ ጸሎቱን እሰማዋለሁ። ኃጢአቱንም ይቅር እለዋለሁ። እስከ 55 ትውልድ ድረስ እምርለታለሁ። ሰማይና ምድርን በፈጠረ በፈጣሪው በእግዚአብሔር ዘንድም ክብሩ የላቀ ንዑድ ክቡር ገባሬ ተአምር መጥምቅ ቅዱስ ዮሐንስ ይህን ሁሉ ቃል ኪዳን ከጌታችን ኢየሱስ ክርስቶስ ዘንድ በሰማ ጊዜ እጅግ ተደሰተ። ጌታ ኢየሱስ ክርስቶስ ወይ ከቸር አባት ከመሐዊ መንፈስ ቅዱስ ጋርም በአንድነት ላንተ ምስጋና ይገባል፣ ይህንን ቃል ኪዳን ሰጥተኸኛልና ብሎ ወድቆ ሰገደ። ዳግመኛም ጌታችን ኢየሱስ ክርስቶስ ወዳጁ መጥምቀ ዮሐንስን ወዳጄ ዮሐንስ ሆይ እነግርህ ዘንድ ስማ፣ ቤተ ክርስቲያን በታነጸበት ስምህን በተጠራበት ዝክርህን በተደረገበት ስፍራ ሁሉ ረሃብና ጥም፣ አባርና ቸነፈር፣ የእንስሳት ሞት፣ የሰው መቅሰፍት አይደርስም። በዚያች አገር ፍጹም ተድላ ደስታ ይሆናል እንጂ ልጅ ባይኖረው መካን ቢሆን እንኳ የ55 ትውልዱን ክብር ጨምሬ ለእርሱ ሰጣለሁ። ቅድስት ቤተ ክርስቲያን የታነጸችበትን ስፍራ መንበረ መንግሥቴ እንድትዘረጋባት ጸርሐ አርያም አደርጋታለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለመጥምቁ ቅዱስ ዮሐንስ ቃል ኪዳንን ሰጠው። በዚያም መላእክት፣ ሊቃነ መላእክት፣ የከበሩ ነገሥታት ዳዊትና ሰለሞን ሕዝቅያስም በበገና በመሰንቆ ያመሰግኑ ነበር። ዳግመኛም መልከ ጼዴቅና የነቢይ ቅዱስ ዮሐንስ አባት ካህኑ ዘካርያስም አረጋዊ ስምዖን የብርሃን ዘውድ ተቀዳጅተው መጡ። ካህናተ ሰማይም የቅዱሳንን ጸሎት ሁሉ የያዘ የብርሃን ማጠንተ ወርን በእጃቸው ይዘው መጡ። ፈጣሪው መድኃኔ ዓለም ክርስቶስ ከንዑድ ክቡር ወዳጁ ነቢየ ልዑል ቅዱስ ዮሐንስ ጋር በወርሃ መስከረም 1 ቀን ያደረጋት ቅድስት ቃል ኪዳኑ ተፈጸመች። እነሆ በተባረከ ወርሃ ምሌም ተነገረች። ጎዳናውን በሚጠርግ ነቢይና ሐዋርያ መጥምቀ መለኮት ቅዱስ ዮሐንስ አማላጅነት በጌታችንና መድኃኒታችን ኢየሱስ ክርስቶስ ርኅራኄና ቸርነት የሚገኝ ቅርተው በስመ ሥላሴ ለተጠመቅን ሁሉ ከሲኦል ወጥመድ የሚያድን መከታ ይሁንን ዛሬም ዘውትርም ለዘላለሙ አሜን። የንዑድ ክቡር መጥምቅ ቅዱስ ዮሐንስ ጸሎትና በረከቱ ለዘላለሙ በእውነት ከእኔና ከሕዝበ ክርስቲያኑ ጋር ይሁንና በአምላኩ ኃይል ድንቅ ተአምርን የሚያደርግ ንዑድ ክቡር መጥምቅ ቅዱስ ዮሐንስ ያደረገው ተአምር ይህ ነው። በመጥምቅ ቅዱስ ዮሐንስ ጽኑ ቃል ኪዳን የሚታመን የቅዱስ ዮሐንስ የከበረ መጽሐፈ ገድሉንም በየቀኑ ጧትና ማታ የሚጸልይ አንድ ሰው ነበር። በሀገሩ ውስጥ በሰዎች ዘንድ በወገኖችም ዘንድ በሩቅ የባዕድን ሀገርም ቢሆን የታመመ ሰው እንዳለ ሲሰማ በዮርዳኖስ መለኮትን ያጠመቀ የቅዱስ ዮሐንስን ይህንን መጽሐፈ ገድል ጸልዩበት ይል ነበር። በመጥምቁ ቅዱስ ዮሐንስ አማላጅነት የጸና ታላቅ እምነቱን ያዩና የሰሙ ሁሉም በፍጽምት ልቦናው ቅዱስ ዮሐንስን ረዳቱ ያደረገ ሰው እነሆ እያሉ ፈጽመው ያደንቁት ነበር። ከእነርሱም አንዲት ቀን መጥቶ የመጥምቅ ቅዱስ ዮሐንስ ወዳጅ ሆይ ልጄ እጅግ ታሞ ከበሽተኞች ቤት ተኝቷል። የሚያንፈራግጠው ጊዜ አለ፣ እሳት ውስጥ የሚጥለውም ጊዜ አለ፣ አመድ የሚያስበላው አተላ የሚያስጠጣውም ጊዜ አለና ሕሊናውን አያውቅም። ምን ይሻለኛል አለው። ይህ ፈሪሃ እግዚአብሔር ሰውም ንሳ በሽተኞችን የሚፈውስ ድንቅ ታምራትንም የሚያደርግ የቅዱስ ዮሐንስን መጽሐፈ ገድል ያዝ፣ በቤትም ቀንና ማታ ጸልይ፣ እግዚአብሔር የታመመ ልጅህን ይምረዋል አለው። ልጁ የታመመበት ያ ሰውም ይህንን ሁሉ ማድረግ የታመመ ልጄንም ማዳን እንዲችልስ አምናለሁ፣ ነገር ግን የከበረ መጽሐፈ ገድሉን በእጄ ይዝ ዘንድ የሚያስደንቅ የታምሩን ቃል ጠራ ዘንድ ኃጢአተኛና በደለኛ ስለሆኑ አይገባኝም። ወንድሜ ሆይ አንተ የቅዱስ ዮሐንስን መጽሐፈ ገድል ይዘህ ከእኔ ጋር እንሂድ። ስለ እግዚአብሔርና ስለ መጥምቅ ቅዱስ ዮሐንስ ፍቅር ብለህም በታመመው ልጄ ላይ በቤት ውስጥ በመጽሐፈ ገድሉ ጸልይልኝ አለው።
ይህ ፈሪሃ እግዚአብሔርም የመጥምቁ ቅዱስ ዮሐንስ ወዳጅ ሰውም እሺ ብሎ ወደ ታመመው ልጅ ሄደ። በደረሱም ጊዜ በልጁ ላይ ያደረ የአጋኔን አንተ ጠላቴ የሆነ ሰው በወዳጅህ ቅዱስ ዮሐንስ ኃይል ትሰደኝ ዘንድ ከዚህ መጣህን? በዚች አገር ስለ ወዳጃቸው ዮሐንስ ብለው የሚያሰቃዩኝ ምንኛ በዙ። እንደ እሳት የሚያቃጥል መጽሐፈ ገድሉን አንጥተህብኛልና፣ እነሆ ወዳጅህ ቅዱስ ዮሐንስ ወደ እኔ የመጣ ዘንድ ተነስቷልና ወዮልኝ እያለ ጮኸ። ከቅዱስ ዮሐንስ የከበረ መጽሐፈ ገድልም መጸለይን በታላቅ ንባብ በጀመሩ ጊዜ የአጋኔን ጮኸ። በሽተኛውን ልጅም አንፈራግጦት ተወው። የአጋኔንም ፈጥኖ ወጣ። ይህ ሰው የቅዱስ ዮሐንስን ስም በመጥራት ማደሬን አስጥሎኛልና ወዮልኝ እያለም ወደ ምድረ በዳ ተሰደደ። የዳነው ልጅ ወገኖችም የዚህ አገር ሰዎችም ሁሉ በቅዱሳኑ ላይ አድሮ የሚኖር እግዚአብሔር ድንቅ ነውና እያሉ እግዚአብሔርን አመሰገኑ። በመጥምቀ መለኮት ቅዱስ ዮሐንስ አማላጅነት የዳነ ያ ልጅም በአምላኩ ኃይል ድንቅ ተአምርን የሚያደርግ ንዑድ ክቡር መጥምቅ ቅዱስ ዮሐንስ የከበረ መጽሐፈ ገድሉን ተሸክሞ ከመጥምቁ ቅዱስ ዮሐንስ ወዳጅ ከሆነ ከዚያ ሰው ጋር ተመለሰ። በቅዱስ ዮሐንስ ቤተ ክርስቲያንም አገልጋይ ሆነ። ከብዙ ዘመን በኋላም የመጥምቀ መለኮት ቅዱስ ዮሐንስ ወዳጅ የሆነ ይህ ሰው ለመነገድ ይሄድ ዘንድ ተነሳ። ጊዜውም ክረምት ነውና እጅግ በረዶ ይወርድ ነበር። በመንገዱም ወደ አንዲት ምድረ በዳ ደረሰ። በዚያም ታላቅ ወንዝ ነበር። ይህን የበረሃ ወንዝም ይሻገር ዘንድ በጀመረ ጊዜ ከላይኛው ደጋ ምድር ታላቅ ማዕበል መጣበት። እርሱ ግን የመጥምቁ ቅዱስ ዮሐንስን የከበረ መጽሐፈ ገድል አንስቶ በክንዱ ያዘ። መጽሐፈ ገድሉም እንደ ደንገል ሆኖ በዚያ ታላቅ ማዕበል መሃል አሳለፈው። ከወንዙ ዳርቻም ደርሶ ባረፈ ጊዜ ጠላቴ ዛሬም አመለጠኸኝን? በወዳጅህ ቅዱስ ዮሐንስ ኃይልም አሸንፈኛልና ወዮልኝ የሚል ቃልን ሰማ። የመጥምቀ መለኮት ቅዱስ ዮሐንስ ወዳጅህ ፈሪሃ እግዚአብሔርም የሚጮኸው ከታመመው ልጁ አስቀድሞ የመጥምቁ ቅዱስ ዮሐንስ የመጽሐፈ ገድል የጸሎቱ ኃይል የወጣው የአጋኔን እንደሆነ አወቀ። የአምላኩ የእግዚአብሔርን ሥራ የወዳጁን የቅዱስ ዮሐንስን ታምር አደነቀ። የቅዱስ ዮሐንስ ጸሎትና በረከቱ ከእኔና ከሕዝበ ክርስቲያኑ ጋር ለዘላለሙ ጸንቶ ይኑር አሜን።